ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። እንግዲህ የፕሪሚየር ሊግና የሌሎች ትልልቅ ውድድሮች እየተከናወኑ በሚገኙበት በዚህ ሰዓት አብዛኛውን የእግር ኳስ ትንተናዎችና ሀሳብ ሰጪዎች ቡድኖቹን ዲቴይል ይመለከቷቸዋል። ዝርዝር የሆኑ ሀሳቦችን ያነሳሉ። ቡድኖቹ ውጥረቶቻቸው ምንድን ነው? የቡድኖቹ አሰልጣኞች ሊጫወቱ የፈለጉት ያሰቡት ነገር ምንድን ነው? አስበው ማሳካት ያልቻሉበት ምክንያት ምንድን ነው? እያሉ ጥያቄዎችን ይጠይቃሉ። አብዛኛውን ጊዜ እነዚህ ሀሳቦች በአሰልጣኞች ተቀባይነት የላቸውም። ነገር ግን እነኚህን ሀሳቦችም ደግሞ የሚቀበሉ ከተንታኞቹ ጋርም እንዲሁም ንግግር የሚያደርጉ አሰልጣኞችም ይኖራሉ። ከነኚህ ከቅርብ ጊዜ በጣም የሰላ ትችት እየተሰነዘረባቸው ከሚገኙ አሰልጣኞች መካከል አንዱ የአርሰናሉ ሚኬል አርቴታ ነው። አርቴታ ሰሞኑን ከቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ከፍተኛ የሆነ ትችት እየተሰነዘረበት ይገኛል። ከነኚህ መካከል ጂሚ ካራገርና ጋሪ ኔቭል ይገኛሉ። ያው የጂሚ ካራገር ደግሞ በጣም ከፍ ያለ ነው። የቡድን አጠቃላይ አወቃቀሩና አሰራሩን እየተጠቀመበት ያለው መንገድ የዲፌንሲቭና የአታኪንግ ስትራክቸሩ አሁን ባለው የቡድን የጎል ማስቆጠሪያ መንገድ ባህል ሆኖ እንዳይቀር በሚል ከፍተኛ የሆነ ትችት ሰንዝሮበታል። ጋሪ ኔቭል የሚለው እንደዚህ ነው። የአርሰናል የአታኪንግ ፓተርን የጨዋታ ቅርጽ ሆኖ አርሰናሎች ወደሚፈልጉት መንገድ እንዳያደርሳቸው ስጋለሁ የሚል አስተያየት ሰጥቷል። እንግዲህ ሚኬል አርቴታ በዚህ የሁለቱ አስተያየት አብዛኛውን የሚናገራቸው ነገሮች የቡድን ቅርጽን እየገነባበት ያለው መንገድ አዋጭ መንገድ እንደሆነና እነሱ ከሚሉት ሀሳብ ያፈነገጠ ነው። የሚኬል አርቴታ አንዱ ፖይንት የሚለው በማጥቃት እንቅስቃሴ ውስጥ የኔ ማጥቃት እንቅስቃሴ የኔ የመጀመሪያው ሀሳብ የሚነሳው ከግብ ጠባቂው ከዴቪድ ራያ ነው የሚል ፖይንት ያስቀምጣል። ጄሚ ካራገር ደግሞ የሚለው አብዛኞቹ የተከላካይ መስመር ተጫዋቾችና የአማካኝ ክፍል ተጫዋቾች በእንቅስቃሴ አርሰናል እየፈለገው ላለው አርሰናል ፈልጎ ሊያሳካው እየመረጠው ላለው መንገድ የሚሆኑ አይደሉም። በተለይ ተቀያሪ ወንበር ላይ እየተቀመጡ የሚገኙት ተጫዋቾች አብዛኞቹ ለቡድኑ መፍትሄ ሰጪዎች ሆነው ያለ የአርቴታ ግን የመጀመሪያ ተመራጮች አይደሉም። ይሄ ደግሞ የቡድኑን የማጥቃት እንቅስቃሴ የሚገድብ ነው የሚል አስተያየት ያነሳል። እንዳውም አርቴታ በሰጠው ሀሳብ ውስጥ ምንድነው የሚለው we have got the most attacking goalkeeper in the league ሲል እኔ እያነሳው ያለሁት ግብ ጠባቂው ላይ ባለው ሀሳብ ላይ ተንጠልጥሎ አሁን እየጠየኳቸው ያሉትን ጥያቄዎች በዚህ ሀሳብ እንዲሸፍን አይደለም ነው የሚለው። ምክንያቱም ወደፊት የሚሄደው የአርሰናል የማጥቃት እንቅስቃሴ ከሚጠበቀው በላይ ማደግ በሚችልበት አቅም ውስጥ ይሄ ሞስት አታኪንግ ስቶፐር በሚለው መሸፈን የለበትም ነው የሚለው ጄሚ ካራገር። ይህንን እንግዲህ ሲያነሱ እነሱ በተለይ አርሰናል የጎል ምንጮቹ ይሄ ከኦፕን ፕሌይ አርሰናል ጎሎችን ለመፍጠር በጣም የሚቸገር ቡድን እንደሆነ ያነሳሉ። ጋሪ ኔቭልም ጂሚ ካራገርም ከዛ ውጭ የኦፕን ፕሌይውን እንቅስቃሴ ማሳደግ የሚችሉ ተጫዋቾች እጥረት አጋጥሞት ሳይሆን የአሰልጣኝ የሚኬል አርቴታ ምርጫ መሆኑ ደግሞ አርሰናልን መፍትሄ ማግኘት እየቻለ የመፍትሄው አካል መሆን እየቻለ ያን የመፍትሄ አካል መሆን ያልፈለገው ግን አሰልጣኙ በራሱ ሀሳብ እንደሆነ ያሰምርበታል። ያው እንደምትመለከቱት አብዛኛውን የአርሰናል ጨዋታዎች በጥንቃቄ የተሞሉ ጨዋታዎች ናቸው። እንዳውም አንዳንዶቹ ሚኬል አርቴታን የሚሉት ምንድነው ፈሪ ነው ይሉታል። አርቴታ ፈሪ ስለሆነ ነው እንጂ አርቴታ የተሻለ ቡድን መገንባት የሚችልበት አቅምና እድሉ አለው ነው። አቅሙ ተጫዋቾች ናቸው። እድሉ ደግሞ እያንዳንዱ ጨዋታ የሚሰጠው የየቀናቶቹ አዳዲስ ኢንትሮዳክሽኖች ናቸው። የሚገጥማቸውን ቡድኖች ለማሸነፍ የሚመጣበት ኦፖርቹኒቲ በራሱ እንደ ድል ነው የሚወሰደው ነው የሚሉት። ስለዚህ ሚኬል አርቴታ ከሀሳቡ ካልወጣ ነው የሚለው ጂሚ ካራገር አሁን ካለው መንገድ ካልወጣ በእርግጠኝነት በፕሪሚየር ሊጉ እኔ የዋንጫ ተፎካካሪ ሆኖ ሊቀጥል ይችላል የሚል እምነት የለኝም ነው የሚለው። አሁን ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 5 ሰፍቷል ነው የሚለው ጂሚ ካራገር። ይሄ ወደ 5 የሰፋው የነጥብ ልዩነት ገና ሲዝኑ መጀመሪያ ላይ ቢሆንም
ለመጠጋትና ሊቨርፑልን የተሻለ ተፎካካሪ ሆኖ በሊቨርፑል ጫንቃ በሊቨርፑል አንገት ስር እየተነፈሰ ለመቀጠል ግን አርቴታ የሚሰራውና አርቴታ የሚያስተዋውቃቸው ኢንትሮዲዩስ የሚያደርጋቸው ሐሳቦች በሜዳ ላይ ማደግና መተማመኛ ሊሰጡ ይገባል ነው የሚለው። እድገትም መተማመኛም እየሰጡ አይደለም ብሎ ነው አርቴታን የሚተቸው። በእርግጥ በአርሰናል አሁን በዚህ የውድድር ዓመት ከተመለከትነው አንዱ ትልቁ ጉድለት የሆነው ምንድነው? ወደ ፋይናል ሰርድ ፔኔትሬሽን እና የፋይናል ሰርድ ፓሶችን ካየን አርሰናል እያደገ እየመጣ ነው። ከአምናው በተለይ ከኤፕሪል ወርና ከመጨረሻዎቹ 2 ሳምንታት ከነበረው ድክመት ውስጥ አርሰናል ያሻሻላቸው ነገሮች አሉ። እነኚህ የኤፕሪል ወር በተለይ ድክመቶቹ የመጨረሻውን የሜዳ ክፍልን በአግባቡ በመጠቀም የመጨረሻውን የሜዳ ክፍል ለተጋጣሚ አስቸጋሪ የማድረግ ስራን ለመስራት ሲቸገር ነበር አርሰናል። አንደኛ የኳሊቲ ማኔጅመንት ችግር ነበረበት። ተጫዋቾች ይጎዳሉ። መጎዳታቸው እንዳለ ሆኖ የናቹራል ነገር ሆኖ በስኳድ ውስጥ ደግሞ ተሰልፈው ለመጫወት የሚችሉ ተጫዋቾችም እያሉ እነኚህን ተጫዋቾች የመጠቀም ክፍተቶች አሉ። እነዚህ ክፍተቶች በራሳቸው የአርሰናልን አጠቃላይ እንቅስቃሴ ወደኋላ ጎትቶት ነበር። ዘንድሮ አርሰናል በሁሉም ቦታ ትክክለኛ የሚባሉ የዋና ቡድን ጨዋታን ያለምንም ተቀያሪነት ማድረግ የሚችሉ በተቀያሪ ወንበር ዝርዝር ውስጥ ያሉ ተጫዋቾችን ይዟል። እንግዲህ የዋና ቡድን የተጫዋችነትን ሚና ያለምንም ተቀያሪነት የሚያደርጉ ማለት ቋሚ ሆነው መሰለፍ የሚችሉ ተጫዋቾች ካሉ የነኝን ተጫዋቾች አጠቃቀም ማስተካከል ነው ወሳኙ ነገር። በተለይ በማጥቃት እንቅስቃሴ ውስጥ በግራ የ10 ቁጥር የማጥቃት እንቅስቃሴ የኢብሪቼ ኤዜን ቴስት በደንብ አለማወቅ አርሰናል በሚኬል አርቴታ ወቅት የዌስትድ ታለንት እንዳይሆንበት ስጋት አለ። ምክንያቱም ይሄ ተጫዋች በግራ 10 ቁጥር ነው በቀኝ 10 ቁጥር መጫወት ያለበት የሚለው አንዱ የሚነሳ ነገር ስለሆነ ማለት ነው። እንደ እንቅስቃሴ ከተመለከትነው ሞር ይሄ ፋይናል ሰርድ ፔኔትሬሽኖችን የሚያደርግበት አቅሙ የተጫዋቹ ከምቾት አብረውት ከሚጫወቱ ተጫዋቾች ኳሊቲ ጋር የሚገናኝ ነው። ከምቾት አብረውት ከሚጫወቱ ተጫዋቾች ኳሊቲ ጋር እንዴት የዚህን ተጫዋች እንቅስቃሴ አብሬ ማሳደግ አለብኝ? እውን የግራውን 10 ቁጥር ነው ወይንስ ደግሞ የቀኙን 10 ቁጥር ነው የሚጠቀመው ይሄ ተጫዋች ይበልጥ ፍሎሪሽ ለማድረግ የሚለው አርቴታ ቴስት አድርጎ ይህን ጉዳይ ማወቅ ይኖርበታል። በሌሎች ተጫዋቾችም ውስጥ ያለውም ነገር ያ ነው። ለምሳሌ በአማካኝ ክፍል እንደነ ማክስ ዶማን አይነት ተጫዋቾች በየጨዋታው የ10 ደቂቃ እና የ15 ደቂቃ ጊዜ ያስፈልጋቸዋል። በተለይ አርሰናል ይህ የፈጣሪ ችግር በሚኖርበት ሰዓት የመፍጠር አቅምን ኢንትሮዲዩስ ለማድረግ እንደ ማክስ ዶማን አይነት ተጫዋቾች ሁሌም መፍትሄ ናቸው። እነዚህ ተጫዋቾች ከገቡ በኋላ በእንቅስቃሴ የቡድኑን የማጥቃት እንቅስቃሴ በማሳደግ ቡድኑ ሴፍ የሆነ ሲቹዌሽን እንዲኖረው ያግዘዋል። አሁን ላይ ባለው እንቅስቃሴ ይህን ተጫዋች በተደጋጋሚ ኢንትሮዲዩስ ለማድረግ ፍላጎት የለውም ሚኬል አርቴታ። ተጫዋቹን ኢንትሮዲዩስ ለማድረግ ፍላጎት አለመኖሩ ደግሞ ያለውን ታለንት በአግባቡ ያለመጠቀምን ሚኬል አርቴታ በራሱ ፍቃድ ሰጥቶ እያከናወነው እንደሆነ ማሳያ። በመከላከል በኩል የመከላከል አደረጃጀቱን በተለይ የፉልባክ አጠቃቀሞቹ ጋር ከሴንተር ባክ አጠቃቀሞቹ ጋርም በተያያዘ ሽፍት ማድረግ አለበት የሚሉም አሉ። እንደ ጂሚ ካራገር አይነት የአሁኑ የእግር ኳስ ተንታኝ እኔ በጄራርድ ሁዬ የአሰልጣኝነት ዘመን ሲጫወት የማየው የኛ የመከላከል አደረጃጀት አሁን ካለው የአርሰናል የመከላከል አደረጃጀት ጋር የሚለያይ አይደለም ነው የሚለው። የሱ ፉልባኮች የቀኝና የግራ ፉልባኮች ማለቱ ነው ሴንተር ባኮች ናቸው ነው የሚለው። ይህን ለማለት የፈለገው የሪካርዶ ካላፊዮሪንና የዩሪን ቲምበርን ሚና በነበሩባቸው ቡድኖችና ኢቨን በአርሰናል አሁን ባለው እንቅስቃሴ እነኚህ ልጆች የሁለቱ የመሃል ተከላካይ አጣማሪዎች ሆነው የመሃል ተከላካይ ሚናን መጫወት የሚችሉ ናቸው። ስለዚህ ፉልባኮቹ ራሱ ሴንተር ባኮች ናቸው፣ መሄድ አይፈልጉም ነው የሱ ጥያቄ። እንደ እንቅስቃሴ ግን እዚህ ላይ አንድ ትልቅ ሪዘርቬሽን ምንድነው? የተጫዋቾቹ አወቃቀር፣ የተጫዋቾቹ አቋቋም፣ የተጫዋቾቹ አጠቃቀም
ይወስነዋል። ምክንያቱም አርቴታ እንደሚለው ፉልባኮቹ የሴንተር ባክ ባህሪ ቢኖራቸውም የማጥቃት እንቅስቃሴው ግን የሚጀምሩት እነኚህ ተጫዋቾች ናቸው ነው። ለምሳሌ ሪካርዶ ካላፊዮሪን ብንወስድ ወደ መሃል በመሄድ የአማካኝ ክፍል ተጫዋች ሆኖ ሁሉ ያገለግላል። ይሄ ማለት የ6 ቁጥር እንደገና ወደ 8 ቁጥር እንቅስቃሴ አንዳንዴም ወዳደገው ወደ 10 ቁጥር እንቅስቃሴ እየሄደ ከሱ ፊት ለሚገኙ ተጫዋቾች ነፃነቱን እየሰጠ የሥራ ድርሻ እየተቀበለላቸው ያን የሥራ ድርሻ ተሸክሞ ወደ መጨረሻው የማጥቃት ክፍል ያደገ የማጥቃት ክፍል ሲሄድ እንመለከተዋለን። ይሄ እንግዲህ ምንም እንኳ ካራገር እንዳለው በወረቀት እነኚህ ተጫዋቾች የፉልባክ ባህሪ ባይኖራቸውም በአፈጻጸም ግን የፉልባክ ባህሪ አላቸው። ያው በወረቀት የሴንተር ባኮች ናቸው ብሏል እንግዲህ ካራገር። ነገር ግን በአፈጻጸም መሬት ላይ በወረደው አፈጻጸማቸው ግን ወደ ተጋጣሚ ሜዳ ቶሎ ቶሎ እየሄዱ ተጋጣሚ ሜዳ ላይ ጫና እያሳደሩ በማጥቃት እንቅስቃሴ በማጥቃት አቅም የተሻለ ቡድን አርሰናል እንዲሆን ይሞክራሉ። ይህን አርቴታ የሚከራከርበት ፖይንት እሱ ነው። የመሃል ተከላካዮች ባህሪ ቢሆኑ ነገር ግን የሚያጠቁበት መንገድ ሽፍት የሚያደርጉበት ሐሳባቸውን ሽፍት የሚያደርጉበት የሚያሳድጉበት መንገድ ግን የፉልባክ ባህሪና ወደፊት ሄደው የማጥቃት እንቅስቃሴውን ጆይን አድርገው በማሳደግ ነው የሚለው። እንግዲህ በክርክር ደረጃ የአውሮፓ ትልቅ ተንታኞች አሰልጣኞች የነሱን ሐሳብ እንዲቀበሉ ግፊት ያሳድራሉ ይባላል። እዚህ ዶክሜንት ላይ ስመለከትም አንዳንድ ነገሮቹ የአውሮፓ ተንታኞች ፓወራቸው ከባድ እንደሆነ የሚያሳየው የኛን ሐሳብ ይቀበል፣ የኛን ሐሳብ ካልተቀበለ አዋጭ የሆነ እግር ኳስ ላይጫወት ይችላል የሚል ሐሳብ ያላቸው ይመስላሉ። አርቴታ ደግሞ በባህሪው ከራሱ ሐሳብ ጋር ከፍተኛ የሆነ ግንኙነት ያለውና የሌሎችን ሐሳብ ለመስማት በር ቢኖረው ነገር ግን ባመነበት የሚቀጥል አይነት አሰልጣኝ ነው። ያው የሌሎችን ሐሳብ ሊሰማ ይሞክራል፣ ነገር ግን ያመነበትን ነገር እስከ መጨረሻው ድረስ ይዞ የሚቀጥል አይነት አሰልጣኝ ነው። ይሄ ምንድነው ደረቅ የሚባል አይነት ሰው ነው። ካራገር ግን እንደ ጥያቄ ፉልባኮቹንና የማጥቃት ባህሪውን በተመለከተ ሲጠይቅ አርቴታ ግብ ጠባቂ እንኳ የኔ የማጥቃት ባህሪ ያለው ኢቭን ማይ ስቶፐር ኢዝ አታከር ብሎታል። ስለዚህ የኔ ስቶፐር አታከር ነው ያለበት መንገድ የተከላካይ መስመር አጠቃቀሞቹን ለመሸፈን የሄደበት ርቀት ማሳያ ነው። እንግዲህ ክርክሩ በጣም ከፍተኛ የሆነው ክርክር የተነሳው እዚህ ላይ ነው። ያው እንግዲህ አሁን ላይ ባለው የአርሰናል የቡድን ግንባታ በጣም ብዙ የተጫዋቾች የኮድ አቀያየር ሊኖር እንደሚችል እንጠብቃለን። ቅድም ያነሳሁት ለምሳሌ ኤብሪቼ ኤዜ ጉዳይ ኤዜ በግራ 10 ቁጥር ነው በቀኝ 10 ቁጥር ነው የሚጠቀመው። ይሄ ራሱ አንድ ትልቅ ጥያቄ ነው። ምክንያቱም በተሰለፈበት ጨዋታ የትኛው ጨዋታ ላይ ነው ውጤታማ የሆነው፣ የትኛው የቦታ አጠቃቀም ላይ ነው ውጤታማ የሆነው የሚለው አሰልጣኙ በራሱ ተንትኖ ሊደርስበት የሚገባው ነገር ነው። አንድ ይሄ ነው። ሁለተኛ እሱ ተሰልፎ ከተጫወተ በኋላ በተጫወተበት ቦታ ምን አይነት የጎል ፈጠራዎችን አመቻችቷል፣ ምን አይነት የእንቅስቃሴ እድገት ቡድኑ አምጥቷል የሚለው አብሮ የሚታይ ነው። ይህንን በሚገባ መስራት ይኖርበታል። ያው ትችቶች አብዛኛውን ጊዜ ያነቃሉ። እንደምታውቁት መተቸት የተሻለ ለመሆን ይጠቅማል። ትችቶቹን በአልሆኑ ሐሳቦች መሸፈን ግን ይበልጥ ለሌላ ችግር ራስን መዳረግ ነው የሚሆነው። ስለዚህ አርሰናል አሁን አንድ የሚያስተማምነው ነገር ምንድን ነው? ኳሊቲ ያለው ቡድን ነው። የተጫዋቾች ኳሊቲ አለ። ይሄ ግልጽ የሆነው በአርሰናል ዘንድሮ እየተመለከት ነው ያለነው ነገር ግን የተጫዋቾችን ኳሊቲ ማኔጅ የሚያደርግበት መንገድ ግን እድሳት የሚፈልግ አርሰናል ነው እየተመለከትን ያለነው። የተሻለ የተጫዋቾችን አጠቃቀም ከፍ አድርጎ ማሳደግ ይኖርበታል። ለምሳሌ የቪክቶር ዮኬሬሽን ጉዳይ ብንወስድ ይህን ጉዳይ በደንብ እመጣበታለሁ። በነገራችን ላይ ተጫዋቹ ከአጥቂ እንቅስቃሴ አንጻር በአንድ ቡድን ውስጥ አጥቂ እንዴት ሰፖርቲንግ ሮል ሊፈጠርለት እንደሚገባ ሚኬል አርቴታ ገና ሂስ ሰርችንግ ሳምቲንግ ሮም እያደረገ ነው፣ ነገሩን እየፈለገ ነው። ስለዚህ ፍለጋውን በተመለከተ የተሻለ ማሳደግ የሚገባው ነገር አለ ማለት ነው። የተሻለ ጥራት ያለው የተሻለ ያደገ ከፍ ያለ ነገር ማምጣት ይኖርበታል ማለት ነው።
አብዛኛውን ከኳሊቲ ጋር በተያያዘ የኳሊቲ ጥያቄዎች በሂደት የሚፈቱ ናቸው። የኳሊቲ አታኪንግ እና የኳሊቲ ዲፌንሲቭ ስትራክቸሮች በሂደት የሚፈቱ ናቸው። ነገር ግን ሂደቱ መቼ ነው የሚጀምረው ነው። የተሻለ ኳሊቲ ያለው ሂደት መቼ ነው የሚጀምረው ነው። ለምሳሌ የጋሪ ኔቭል አንዱ ሐሳብ ምንድነው ከአርቴታ ጋር ያስቀመጠው ይሄ የዲፌንሲቭ ስትራክቸር ካልቸር ሆኖ እንዳይቀርበት ብሎታል። የዲፌንሲቭ ስትራክቸሩ በቃ በማጥቃት ባህሪ ውስጥ ያሉት ተጫዋቾች የሚያሳድጉት ይሄ በእነሱ ውስጥ እንደ ባህል አድርገውት የሚቆዩት ሆኖ የቡድኑን እንቅስቃሴ እንዳይወስንበት እፈራለሁ የሚል ጥያቄ አስቀምጧል። በእርግጥ አንዳንድ ነገሮች እኔ የማየው እንደኔ እይታ ተናገር ካላችሁኝ የአርቴታ ችግሮች እንዳሉ ሆኖ ግን ቶሎ የመፍጠን ነገር አለ። ትችቶቹ በጣም ይፈጥናሉ። አዎ በእርግጥ አጠቃቀም ችግር አለበት። የማኔጅመንት የኳሊቲ ማኔጅመንት ችግር አለበት። ቅድም እንዳነሳውላችሁ ይሄ የኳሊቲ ማኔጅመንት ችግርን መስራት ይኖርበታል። በእርግጥ በሂደት ያው ኮች ነው፣ ኃላፊነት አለበት። ልምድ ሜዳ ላይ የሚያየውን ነገር ወደ ጨዋታ ሜዳ ማሳደግ ይኖርበታል። ጂሚ ካራገርና ጋሪ ኔቭል አይደሉም ልምድ ሜዳ ላይ የሚያሰሩት የአርሰናልን ቡድን ራሱ ነው የሚያሰራው። ስለዚህ እሱ በሚያሰራው ልክ ግን ያደገ ነገር ማምጣት አለበት። ይሄ ደግሞ ሂደት ይጠይቃል። 8-9 ሳምንቶችን የሚፈልግ እስከ 10 ሳምንት ውስጥ የሚፈልግ አይነት ይመስላል። በሂደት እየተብላላ እያደገ ለእንቅስቃሴ የተሻለው ነገር የትኛው ነው የሚለውን ነገር እየፈጠረ መምጣት ይኖርበታል። አንዱ የቪክቶር ዮኬሬሽ ቅድም ያነሳውላችሁ ዮኬሬሽን ከጀርባው የሚያገኝ የ10 ቁጥር ሚና ያለው ቋሚ የሱን ሩጫዎች ሮም የሚያደርግ ተጫዋች ይፈልጋል አርሰናል። ለምሳሌ ዊንገሮቹ በሴፓሬት አታክ እንቅስቃሴ ውስጥ የ9 ቁጥር አጥቂውን ኮሌክቲቭ አታኪንግ ውስጥ እንዴት መክተት እንዳለባቸው ተደጋጋሚ ስራዎች መስራት ይኖርባቸዋል። ለምሳሌ በቀኝና በግራ በኩል የሚጫወቱ ተጫዋቾች ኳስ ይዘው ዳርት አድርገው ወግተው በሚሄዱበት እንቅስቃሴ ውስጥ ኳሱን ወግተው ሄደው እነሱ ነው መሞከር ያለባቸው ወይንስ ደግሞ ኳሱን ወግተው ይዘው ሄደው የመጨረሻውን ተጫዋች ማሳተፍ አለባቸው የሚለው የሚፈታ መሆን አለበት በአርሰናል። ምክንያቱም ተጫዋቹ ሲባክን እንመለከተዋለን። እንቅስቃሴው ሲያባክነው፣ እንቅስቃሴው ከጨዋታ ሲያወጣው እንመለከታለን። እንቅስቃሴው እንዴት ነው ከጨዋታ እንዳያወጣው መደረግ ያለበት? እንዴት ነው እሱ መክተት ያለበት? የመጨረሻ የሜዳ ክፍል የአርሰናል የኳስ ንክኪ ጥራት እየጨመረ ነው። በተለይ ኤብሪቼ ኤዜ ተሰልፎ በሚገባባቸው ጨዋታዎች የፋይናል ሰርድ ፔኔትሬሽን እና የፋይናል ሰርድ ኮሌክቲቭ ፓስ ላይ አርሰናል እያደገ መጥቷል። ስለዚህ የፋይናል ሰርድ ስንጠቃዎችና የፋይናል ሰርድ የመጨረሻ የኳስ የቅብብል የጋራ ንክኪዎች የሚያድጉ ከሆነ እንዴት ነው ይሄን አሳድገን መጠቀም ያለብን? እንዴት ነው ለቡድኑ በተለይም ለዋናው አጥቂ እንዴት ነው ይሄን ነገር መፍጠር ያለብን መስጠት ያለብን የሚለው የሚነሳ ነገር ይመስለኛልና ያው ትችቶች ይፈጥናሉ፣ አንዳንድ ትችቶች። ነገር ግን አንዳንድ ትችቶች ደግሞ ትክክል የሆኑ ትችቶችን እናያለን። እነኚህ ትችቶች ላይ ንቁ የሆኑ አሰልጣኞች ከሆኑ በደንብ ነቅተው በደንብ ቡድናቸውን አዘጋጅተው አደራጅተው የተሻለ ቡድን ለመገንባት በሚያደርጉት ሂደት ውስጥ ሐሳቡን ቆንጥረው መውሰድ የሚችሉበት ሁኔታ ይኖራል የሚል እምነት አለ። ስለነበረን ቆይታ ከልብ እናመሰግናለን። እንግዲህ ትችት እየበዛበት የሚገኘው ሚኬል አርቴታን ሁለቱ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች የሰጡትን አስተያየት መነሻ አድርጌ ነው ዛሬ ፕሮዳክሽን ወደ እናንተ ያደረስኩት። ከልብ አመሰግናለሁ። ቅዳሜና እሁድ የቀጥታ የጨዋታ ስርጭት ይኖረናል። የጨዋታ የቀጥታ ስርጭት እጋብዛችኋለሁ እንድትከታተሉ ፕሮግራሙን። ስለነበረን ቆይታ ከልብ አመሰግናለሁ። ጥሩ ጊዜ ይሁንላችሁ።